بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው በወጣትነትህ ጊዜ ወደ ትክክለኛው መንገድ የተመራህ ነበርክ። ከርጅናህ በኋላ ምን እክል ገጠመ? አላህ ደህንነትን እንለምነዋለን። በወጣትነትህ ጊዜ ወደ ትክክለኛው መንገድ የተመራህ ነበርክ። ከእውቀት ፈላጊዎች ጋር ትቀማመጥ ነበር። የጻድቃንን ፈለግ ትከተል ነበር። አምልኮ ላይ አብዝተህ ትታገል ነበር። መልካም ስራን ለመስራትና ሙስሊሞችን ለመጥቀም ትጥር ነበር። አላህ የሚወሳበት ስፍራዎች ላይ መገኘትን ትፈልግ ነበር። ትጉህና ከአላህ ዘንድ ፈላጊ፣ ስለ አኺራም ህይወት ትናገር ነበር። ታዲያ ይህ እክል እንዴት ነው የደረሰብህ? ከእምነት በኋላ ክህደትን በአላህ እጠበቃለሁ። አላህ መልእክተኛ ዓለይሂ ሰላቱ ወሰላም ከመሰጠት በኋላ መቀማትን በአላህ እንዲጠበቁ አላህ ይጠይቁ ነበር። ወደ ቀጥተኛው መንገድ መመራትን ተሰጥቶ ከዚያም እርሷን መቀማት። እርሷንም በመቀማትህ ከጌታህ ዘንድ ላንተ የሆነ በደል አይደለም። የሰዎች እጆች በሰሩት ኃጢአት ምክንያት የዚያን የሰሩትን ከፊሉን ያቀምሳቸው ዘንድ መከራው በየብስና በባህር ተገለጠ፣ ተሰራጨ ይላል በሱረቱ ሩም አንቀጽ 41። የሰዎች እጆች በሰሩት ኃጢአት ምክንያት ነው እንጂ ከጌታህ ዘንድ አይደለም። ጌታህም ለባሮቹ በዳይ አይደለም ይላል በሌላውም አያ በሱረቱ ፉሲለት አንቀጽ 46። ይህ ቅጣት አላህ በህዝቦች ላይ የለገሰውን ጸጋ በነፍሶቻቸው ያለውን ነገር እስከሚለውጡ ድረስ የማይለውጥ በመሆኑ ምክንያት ነው ይላል በሌላም አንቀጽ በሱረቱል አንፋል አንቀጽ 53። አልሱብኪ አላህ ይዘንለትና ታዋቂው የኢማም አሻፊዒ ተከታይ የሆኑት አንድ ሰው ወደሱ መጥቶ ጠየቀው። አንዳችን በጸጋ ውስጥ እየኖረ ሳለ ጸጋዋ ከርሱ የምትነጠቀው ለምንድን ነው? ከርሱ ትነሳለች። ይህ ለምንድን ነው? ይህ ጥያቄ አስብኪ መጽሐፍ ለመጻፍ ምክንያት ሆኖት ነበር። ይህም ታዋቂው መጽሐፉ ጸጋንን አምጪውና ቅጣትን አጥፊው ይሰኛል። ይህንንም ጉዳይ አላህ በህዝቦች ላይ የለገሰውን ጸጋ በነፍሶቻቸው ያለውን ነገር እስከሚለውጡ ድረስ የማይለውጥ በመሆኑ መጽሐፉ ያስረዳል። ጥመት ከየት እንደሚመጣ፣ የነበረውን መለወጥ ጸጋን እንደሚገፋና ሁኔታንም እንደሚቀይር ለጥመት ባልተቤቶችና ለአዲስ ነገር ፈጣሪዎች ለማሳየት ነው። እክል ከገጠመ በእጅህ በሰራኸው ኃጢአት ነው። አንዳንድ ጊዜ እክል በምን እንደሚመጣ ታውቃለህ? የሰው ልጅ በራሱ ላይ ያለውን ጸጋ ራሱ እንዳመጣው ሲያደርግ እና ጌታው ለመልእክተኛው ዓለይሂ ሰላቱ ወሰላም ሙስሊም በዘገቡት ሐዲስ ላይ የነገራቸውን ይህንን ቃል በመዘንጋቱ ነው። ያ ዒባዲ ኩልኩም ዳሉን፣ ባሮቼ ሆይ እኔ የመራሁት ሲቀር ሁላችሁም ጥመት ላይ ናችሁ። አላህ ከመራቸው በቀር ሁላችንንም በጥመት ላይ ያነጻጸረንን ይህንን ሁላችሁንም የሚለው ሁለንተናዊ ጠቅላይ ቃል ተመልከቱ። እኔ የመራሁት ሲቀር ሁላችሁም ጥመት ላይ ናችሁ። የተመራም ሰው አላህ መርቶት ነው እንጂ እሱ ጥሩ ሰው ስለሆነ ሰውንም ስለማይበድል ጨዋም ስለሆነ ወላጆቹም በጥሩ ሁኔታ ስላሳደጉት እና እንደዚያ አይነት ሰው ስለሆነ በራሱ የተመራ አይደለም። አንተም በአላህ ይሁንብኝ ይህ ሰው ማንንም የማይጎዳ መልካም ሰው ነው፣ ስለዚህም ነው አላህ መልካምን የዋለለት ትላለህ። ይህ እንዴት ሊሆን ይችላል? መልካም ከሆኑት ሰዎች አንዱ ቢሆንም አላህ ይመግበዋል ያጠጣዋልም። ይህም ከመልካምነቱ ጋር ተደምሮ መልካም ለመሆኑ ከበቂ በላይ ነው። ከዚህ በላይ የተጨመረለት ነገር ለአላህ ምስጋና ሞገስና ዕውቅና ሊሰጠው የሚገባ አላህ ለርሱ የዋለለት ችሮታ ነው። አይ ይህ መልካም ሰው ነው። በዚህም ምክንያት ነው አላህ እርሱን የሚለግሰው። እሱ ድሆችን ይመግባል፣ ባልቴቶችንም ይረዳል፣ ቁርአንን የሚሐፍዙትንም ወጫቸው ይሸፍናል።
በዚህም ምክንያት ነው አላህ ለእርሱ መልካም የዋለለት ትላለህ። ስለዚህ አንተ የሚታየህ ይህንን ሁሉ መልካም ነገር ሊያደርግልህ የቻለው ይህ ሰው ጌታህ ላንተ በዋለልህ ጸጋ ለዚህ ሰው ሽልማቱን የሚከፍል ይመስልሃል? እሺ የጤናና የደህንነት ሽልማት የት አለ? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ወደ መኝታቸው በሄዱ ጊዜ ከዱዓቸው አንዱ ላበላንና ላጠጣን ለተንከባከብንና ላስጠጋን አላህ ምስጋና ይገባው፣ ተንከባካቢና አስጠጊ የሌላቸው ስንት ሰዎች አሉ ይሉ ነበር። የእነዚህ ጸጋዎች ሽልማት የት አለ? ተመግበህ ይሄ የተለመደ ነው ትላለህ። ውሃም ስትጠጣም ሁሉም እንስሳት ውሃ ይጠጣሉ ትላለህ። እንስሳቶቹም ቢጠጡ አንተ ግን ከእንስሳ በከፋ ሁኔታ ላይ ነህ። ምክንያቱም አላህ አእምሮ ሰጥቶ አልተጠቀምክበትም፣ ለእንስሳ ግን አልተሰጣቸውም። ሐሰን አልበስሪ ረሂመሁላህ በአንድ ወቅት ከተወሰኑ ተማሪዎቻቸው ጋር ጣፋጭ እየበሉ ነበር። ከዚያም አንድ አላህን አብዝቶ የሚገዛ ሰው ባጠገቡ አለፈ። ሐሰንም ወደዚያ ጣፋጭ ጋበዘው። ያም ሰው እኔ የዚህችን ጣፋጭ ጸጋ ላመሰግን አቅሙ የለኝም አለና ሄደ። ይህችን ጣፋጭ አልበላም፣ ምክንያቱም ማመስገን ላይ ጥሩ ስላልሆንኩ ነው። ነገር ግን በጥሩ ሁኔታ ማመስገን የምችልበትን ነገር እበላለሁ ብሎ ትቶ ሄደ። ሐሰን አልበስሪ በዚህ ጅልነት ተገረሙ። ተማሪዎቻቸውን ይህ ምንኛ ሞኝነት ነው፣ በጥማት ላይ የቀዝቃዛውን ውሃ ጸጋ በጥሩ ሁኔታ ላይ ማመስገን ይችላልን? አሏቸው። ይህንን እንዴት ታመሰግናለህ? ለተጠማ ሰው የቀዝቃዛን ውሃ ጸጋ እንዴት ያመሰግናል? እሺ አላህ ባንተ ላይ የዋለልህን ጸጋዎች ሁሉ ታውቃቸዋለህ? በጭራሽ ልታውቃቸው የማትችላቸው ጸጋዎች አሉ። ልንገርህ። ለምሳሌ አላህ ይጠብቀንና አንድ ሰው ችግር ያጋጥመዋል። ለምሳሌ ጉድጓድ ውስጥ ይወድቃል። እሺ አሁን አንተ ጉድጓድ ውስጥ ወድቀሃል። ካልወደክባቸው ጉድጓዶች ስላዳነህ የአላህ ጸጋ ታውቀዋለህ? ይህን ተገንዝበሃል? አንተ ከቤትህ ወጥተህ እስክትመለስ መኪና አልተገጨህም፣ ምንም አልደረሰብህም፣ ግድግዳም አልወደቀብህም። እነዚህን አትገነዘብም? እነዚህ እኮ ጸጋዎች ናቸው። ይህ አንተ ላይ ሊወድቅ እንደነበር አታውቅም። ነገር ግን ከስተፊትህም ከኋላህም ያሉት የአላህ ተተካኪዎች መላእክት ችግሮች እንዳይደርሱብህ ይከላከላሉ። አንተ እነዚያን ተተካኪዎች መላእክትን አታስተውልም። በአንተም ላይ ሊደርስ የነበረውን ችግር የከለከሉትን መላእክት አላስተዋልካቸውም። አላህ ስብሓንሁ ወተዓላ ምን ይላል? ለእነርሱ ወይም ለሰው ከስተፊቱም ከኋላውም በአላህ ትእዛዝ ከክፉ የሚጠብቁት ተተካኪዎች መላእክት አሉት። አላህ ወደ አንተ እንዲደርስ የጻፈው ነገር የአላህ ትእዛዝ በመጣ ጊዜ እነዚያ መላእክት ይነሳሉ። መላእክቱም አላህ ወደ አንተ እንደሚያደርስ አስቀድመው የሚያውቀውን ወደ አላህ ትእዛዝ ይተውሃል። በርካታም የአላህ ጸጋዎችንም አልተገነዘብካቸውም፣ ለዚህም አላመሰገንክም። ሌላው ጉዳይ ደግሞ ጌታህ ለገሰህ፣ አንተም ጸጋውን አመሰገንክ። ለዚህ ጸጋ ማመስገንህ በራሱ ጸጋ አይደለምን? ለምሳሌ ጌታዬ ለኔም ለግሶኛል፣ ለዚህም ሰው ለግሶታል እንበል። አላህ ይህን ሰው እንዲያመሰግን በሌሊት ቀሰቀሰው፣ እኔም እሱን ለማመስገን ተዘናጋው። ይህ ለጸጋው እርሱን ልታመሰግን በሌሊት መቀስቀሰ ከጌታህ ላንተ የተሰጠ ጸጋ አይደለምን? ጌታህም ቢሻ ኑሮ ይህን ሰው ዘንጊ እንዳደረገው አንተንም ሊያደርግህ ይችል ነበር። ነገር ግን በሰጠህ ነገር እንድታመሰግነውና እንድታወድሰው አስታወሰ። ከአንተም ሌላ ማንንም አላስታወሰም። ይህ ሌላ ጸጋ አይደለምን? ይህ ምስጋና የሚገባው ሌላ ጸጋ ነው ወይስ አይደለም? ለዚህ ጸጋ ማመስገንህ ሌላ ጸጋ ነው። ስለዚህም አንተ ሁሌም ጌታህን የማመስገን ባለዕዳ ነህ። እኔ እንዲህ ስለማደርግ፣ እኔ ለሰዎች ስለምሰጥ አላህ ይሰጠኛል ትላለህ። ስንት ሰዎች አሉ ለሰዎች የሚሰጡ። አሁን ላይ አልሐምዱሊላህ በዚህች ሀገር ያላችሁ ትንሽም ብትሆን ሀብት አላችሁ። እኛ በሞሮኮ ያለን ወንድሞቻችሁ አልሐምዱሊላህ የእኛ ሁኔታ
ከሌሎች ጋር ሲወዳደር ጥሩ ነው። ግን አንድ ምሳሌ ልንገራችሁ። አሁን አንተ በመኪና ውስጥ ነህ። ፀሐይቷንም በጣም ታቃጥላለች፣ ለአንተ ብቻ የተላከችብህ እስኪመስል ድረስ። አንተም አየር ማቀዝቀዣ ወይም ኤሲ ያለውና መስኮቶቹ የተዘጉ መኪና እየነዳህ ነው። ከሱ መውጣት እንደማትፈልግ ይሰማሃል። በፀሐይቷንም ሙቀት የተነሳ በመኪና ውስጥ ማደር እንጂ መውጣት አትፈልግም። ከዚያ በአውቶቡስ ፌርማታዎች በኩል ስታልፍ ተሰልፈው አውቶቡስ የሚጠብቁ ሰዎችን ታያለህ። አንተም በእኔና በእነዚህ ሰዎች መካከል ያለው ልዩነት ምንድን ነው? እነዚህ ሰዎች ይህን ረዥም ሰልፍ ይዘው ቆመው አላህ ለኔ ይህን ምቹ መኪና ለምን ሰጠኝ ትላለህ። ምናልባትም ከተሳፋሪዎቹ አንዱ ተራው ሳይደርሰው የመጣው አውቶቡሱ ሞልቶ ሲሄድ ሌላን እየጠበቀ ይሆናል። አንዳንዶቹ ደግሞ ቢሳፈሩም እርስ በርሳቸው ይጫጫናሉ። በአንተና በእነሱ መካከል ያለው ልዩነት ምንድን ነው? ልዩነቱ አንተ ትልቅ ትምህርት ቤት ስለተማርክና ወሳኝ የሆነ ዲፕሎማ ስላለህ፣ እርሱም ትልቅ የሆነ ሥራ ቅጥር ስላገኘህና የተለያዩ ውድ ነገሮችን ስለገዛህ ነው። እሺ እነዚያ ሰዎች እነርሱ ይህንን የሚያደርጉበት አእምሮ የላቸው? እሺ ሌላ ሰው ጋር የሌለውን ዕውቀት በቀላሉ እንድትረዳ ማን ነው ያመቻቸልህ? ቸርነት መጀመሪያውም ከርሱ ነው፣ መጨረሻውም ከርሱ ነው። ክብርና ጥራት ለርሱ የተገባ ይሆን።